ተናስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምሰነበታችሁ ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አዲስ አበባ ላይ እናተኩራለን። በአዲስ አበባ የኦሮሞ ብልጽግና የሚቆጣጠረው ፓርላማ አንድ ህግ አውጥቷል። የአዲስ አበባን የመጨፍለቅ አዲስ አበባን የመዋጥ ህግ እና ግዛት ተሻጋሪ ስልጣን ለኦሮሞ ክልል አዲስ አበባን የመጠቅለል አጀንዳ በሚል ስር አንድ ቅንብር ይዤላችሁ መጥቻለሁኝ። እንግዲህ ምንድነው የሆነው? ያው ሁላችሁም እንደምታውቁት የአዲስ አበባ ጉዳይ ፊንፊኔ ኬኛ ነው የሚሉት የኦሮሞ ብሔረተኞች። ፊንፊኔ አዲስ አበባ የኦሮሞ ናት ብለው ነው የሚያምኑት። አዲስ አበባ የኦሮሞ ናት። ስለዚህ ያው ልክ ዱባይ የሚኖረው አንድ 11ኛ የሚሆነው ህዝብ የዱባይ ነዋሪ ሆኖ ዱባይ ውስጥ ግን ሌሎች የውጭ ሀገር ዜጎች ይኖሩ የለ። ስለዚህ የዱባይ ባለቤት የዱባይ አረቦች ኤሚሬቲዎች ናቸው። ግን ሌሎቹ ግን በኤሚሬቲዎቹ ፈቃድ ዱባይ ውስጥ የሚሰሩ ናቸው። ስለዚህ አዲስ አበባም የአዲስ አበባ ባለቤት ኦሮሞ ነው፣ ሌሎቹ ደግሞ በአዲስ አበባ ውስጥ መስራት ይችላሉ የሚል አመለካከት ነው ያላቸው። እና አዲስ አበባ ዙሪያ ያለው አካባቢ በሙሉ የኦሮሞ ነው ብሎ ነው የሚያምኑት። ይሄ እንግዲህ ከምን የመነጨ ነው ብላችሁ ብትሉ ከዘር ፖለቲካው ወያኔና ህወሓት በአገሪቷ ላይ ከጫኑት ህገ መንግስት የመነጨ ነው። ኢትዮጵያን የኦሮሞ መሬት፣ የአማራ መሬት፣ ይቅርታ የትግሬ መሬት፣ የጉራጌ መሬት፣ የኮንሶ መሬት ምናምን ብለው በዘር ሸንሽነዋታል። ይሄ አሁን ተግባራዊ የሆነ ያለው የኢትዮጵያ ህገ መንግስት የሚባለው ኦነግና ህወሓት በህዝብ ላይ ጫኑት ህገ መንግስት የአሸናፊዎች ህገ መንግስት ለኢትዮጵያዊነት ቅድሚያ አይሰጥም። ስለዚህ ኢትዮጵያውያን በአገራቸው ሁሉም የአገሪቷ ክፍል እንደ ባለ አገር እንዲኖሩ የሚያደርግ ህገ መንግስት አይደለም። ስለዚህ ለአማራ የተወሰነ ቦታ አለ፣ ለትግሬ የተወሰነ ቦታ አለ፣ ለኦሮሞ የተወሰነ እና ይሄ ሁሉ ውሳኔ በሚሰጥበት ጊዜ አብዛኛውን የሸዋ ግዛት ኦልሞስት 3/4 የድሮ የሸዋ ጠቅላይ ግዛት የድሮ የሸዋ ክፍለ ሀገር ይባል የነበረው 3/4 የሄደው ወደ ማን ነው? የኦሮሞ መሬት ተብሎ ነው የተሸነሸነው። ሸዋ እግዚአብሔር ያሳያችሁ። ሸዋ ከጥንት ጊዜ ጀምሮ የነበረ የናጼ አምደ ጽዮን ሀገር፣ የናጼ ዘርዓ ያዕቆብ ሀገር፣ የናጼ ልብነ ድንግል ሀገር ሸዋ የኦሮሞ መሬት ነው ተብሎ ለኦሮሞ ተሰጥቷል። በቃ የኦሮሞ መሬት። ስለዚህ አብዛኛው ሸዋ እግዚአብሔር ያሳያችሁ፣ አብዛኛው ሸዋ ከባሌ ከ300 ዓመት በፊት ከባሌ አካባቢ መተው እዛ አካባቢ የሰፈሩ ኦሮሞዎች የነሱ መሬት ነው ተብሎ፣ ሌላው ግን ሀገሩ አይደለም ተብሎ ነው እየተቆጠረ ያለው። እና በእንዲህ አይነት ሁኔታ ነው አሁን ያለው የዘር ህገ መንግስት፣ አሁን ያለው ስትራክቸር፣ የዘር ስትራክቸር፣ የጎሳ ስትራክቸር በኢትዮጵያ ውስጥ የዘረጋው ነገር ነው። እና ይሄ ፊንፊኔ ኬኛ የሚለው የመጣው እንግዲህ ፊንፊኔ ይባል ነበረ፣ አዲስ አበባ በወረራ ነው የተያዘችው። ስለዚህ አዲስ አበባ የኦሮሞ ነው የሚል አመለካከት ነው። የኦሮሞ ብልጽግናዎች እነ አብይ አህመድም እነ ሽመልስ አብዲሳም ኦነጎችም እነ ጀዋር መሐመድም ሁሉም አንድ አይነት አመለካከት ነው ያላቸው። ስለዚህ እዚህ ጋር አንሳሳት። አሁን ከአብይ ጋር ስለተጣሉ እነ እስኬል ጋቢሳ እነ ጀዋር መሐመድ ሌሎቹም ወዳጅ መስለው ሊታዩ ይችላሉ። ነገር ግን እዚህ ጋር አንሳሳት። የኦሮሞ ፖለቲከኞች ሲባሉ በሙሉ ከሀ እስከ ፐ ከኤ እስከ ዚ ከአልፋ እስከ ኦሜጋ በሙሉ አዲስ አበባ የኦሮሞ መሬት ናት ብለው ነው የሚያምኑት። ይሄ ዘረኛ አመለካከት፣ ዘረኛ ፖለቲካ በኦሮሞ ፖለቲከኞች ሳይኪ ውስጥ ገብቷል። ስለዚህ አሁን ምንድነው ያደረጉት? ህወሓቶች አዲስ አበባን ተቆጣጥረው የነበረ ጊዜ ህወሓቶች አዲስ አበባ መልቀቅ ስላልፈለጉ ምንድነው ያደረጉት? እነ ሌንጮ ለታ አዲስ አበባ የኦሮሚያ አካል መሆን አለበት ብሎ ተቃረቡ። ከዛ አዲስ አበባ ደግሞ የኦሮሚያ አካል ሊሆን አይችልም። ስለዚህ እንደ ኮምፕሮማይዝ ኦነጎችን ለማባበል፣ ኦነጎችን ለማስደሰት፣ ኦነጎችን ኦን ዘ ቦርድ ለማድረግ በወቅቱ እነ መለስ ዜናዊ ምን አደረጉ? በአዲስ አበባ ራሷን የቻለች በፊት አዲስ አበባ በሽግግር መንግስት ወቅት አዲስ አበባ ራሷን እንደ አንድ ክልል ነበር የሚቆጠረው በሽግግር መንግስት ወቅት። ነገር ግን ህገ መንግስት ሲጸድቅ የአዲስ አበባ ልዩ መስተዳደርነት የራሷን የቻለች ክልል መሆኗን ትተው በቃ በፌዴራል ስር እንድትሆን አደረጉና በህገ መንግስቱ ላይ በአንቀጽ 49 እንደው መላቅጡ የወጣ አንቀጽ 49 የሚል አስቀምጠው የኦሮሞ ክልል በአዲስ አበባ ጉዳይ ላይ ያገባዋል የሚል ነገር አስካተዋል።
እና ያንን አስከትሎ ምን አደረጉ? ኦፒዲዎች እና አባዱላ ምን አደረጉ? የራሳቸውን ህገ መንግስት ጽፎ ህገ መንግስታቸው ናዝሬት ከተማ ነበር። የኦሮሞ ክልል ዋና ከተማ ናዝሬት ከተማ ነበር። ናዝሬት ከተማ ስሙን ቀየሩ። ናዝሬት ከተማ የሚባለውን አዳማ ብለው አሉ። ስለዚህ ናዝሬት ከተማን ስሙን ቀይረው በናዝሬት ከተማ የኦሮሞ ክልል ዋና ከተማ ናዝሬት ነበር። አሁን ምን አደረጉ? በኦሮሞ ክልል ህገ መንግስት አውጥተው በኦሮሞ ክልል ህገ መንግስት ሲያወጡ አንድ ያደረጉት ነገር የኦሮሚያ ዋና ከተማ አዲስ አበባ ነው አሉ። ተመልከቱ። አዲስ አበባ ራሱን የቻለ መስተዳደር የፌደራል መስተዳደር፣ እነሱ ግን የኦሮሚያ ክልል ዋና ከተማ አዲስ አበባ ነው። ልጁ እንደዛ ብሎ ይሄ ህገወጥ የሆነ አሰራር የራሳቸው በራሳቸው ህገ መንግስት መሰረት ህገወጥ የሆነ አሰራር። እንደገና ምን አደረጉ? የኦሮሚያ የሥራ ቋንቋ ኦሮምኛ ብቻ ነው። ሁሉ ነገር በኦሮሞ ለኦሮሞ የኦሮምኛ ብቻ ነው። ኦሮምኛ የማያውቅ ሰው በኦሮሞ ክልል መስተዳደር ውስጥ በኦሮሞ ክልል ግዛት ውስጥ ባሉ ከተሞች፣ ወረዳዎች፣ አውራጃዎች፣ ቀበሌዎች ውስጥ መስራት አይችልም። ኦሮምኛ የማያውቅ ሰው ኢቭን አማርኛ ተናጋሪዎች በብዛት የሚኖርባቸው እንደነ ናዝሬት፣ እንደነ ደብረ ዘይት፣ እንደነ ዝዋይ፣ እንደነ አሰለ ባሉ አካባቢዎች፣ እንደነ ሻሸመኔ ባሉ አካባቢዎች፣ እንደነ ዱከም ባሉ አካባቢዎች ሁሉ ሳይቀር አብዛኛው የከተማው ነዋሪ አብዛኛው የቀበሌ ነዋሪ አማርኛ ተናጋሪ ሆኖ ነገር ግን ከወለጋና ከአርሲ ከባሌ ኦሮምኛ ተናጋሪዎች መጥተው በነዛ ቦታዎች እንዲሾሙ ተደርጎ ሁሉ ነገር በኦሮምኛ ነው የሚሆነው። እና አንድ አይነት አሰራር የነበራቸው እና የአፓርታይዳዊ የሆነ ዘረኛ አሰራር። ስለዚህ ምን አደረጉ? አዲስ አበባ የኦሮሞ ናት የሚል አጀንዳ ይዘው አዲስ አበባን ኦሮማይዝ የማድረግ የኦሮሞ አካል ለማድረግ ቤዚክሊ አዲስ አበባን ኢኮኖሚ ለመቆጣጠር ማለት ነው። ያንን ለማድረግ ከፍተኛ እንቅስቃሴ ማድረግ ጀመሩ። ከታች ለኡማ ጀምሮ ማለት ነው። አንዳንድ ስራዎች መስራት ጀመሩ። አሁን ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን በ97 በምርጫ 97 ቅንጅት አዲስ አበባን በሚያሸንፍበት ጊዜ እነ ህወሓቶች እኮ ማለት እኮ በጣም መሰሪዎችና ቆሻሻዎች እኮ ናቸው። ህወሓት ሲባል በጣም መሰሪዎችና ቆሻሻዎች ምን አደረጉ? በቅንጅት ጊዜ የአዲስ አበባ ህዝብ ቅንጅትን ሲመርጥ ህወሓቶች ምን አደረጉ? በተቀረው ኢትዮጵያዊና በኦሮሞ መካከል ግጭት እንዲፈጠር ፈልገው የኦሮሞ ክልል ዋና ከተማ አዲስ አበባ እንዲሆን ፈቀዱላቸው ለኦሮሞቹ፣ ለኦፒዲዎች። ስለዚህ ኦፒዲዎች የክልሉን ዋና ከተማ ከናዝሬት ወደ አዲስ አበባ አመጡ። የቅንጅትን ማሸነፍ ተከትሎ ቅንጅትማ አዲስ አበባን መቆጣጠር የለበትም፣ አማራው አዲስ አበባ መቆጣጠር የለበትም፣ ኢትዮጵያ ነን የሚሉ ሰዎችማ እነዚህ ትምክህተኞችማ አዲስ አበባ መቆጣጠር የለባቸውም። ስለዚህ አዲስ አበባን እነሱ ካሸነፉ አዲስ አበባን ለነሱ የምናስረክብ ከሆነ ኦፒዲዎችንም እዚህ አምጥተን ሁለቱን እናፋጭ በሚል ህወሓቶች በጣም የተረገሙ ቆሻሻዎች ናቸው። ህወሓቶች ቅንጅት ውስጥ በቅንጅት ጊዜ ሲሸነፉ ምን አደረጉ? ኦፒዲዎችን አመጡና ከናዝሬት የኦሮሞ ክልል ዋና ከተማ አዲስ አበባ እንዲሆን አደረጉ። ከ97 በኋላ ነው ይሄ። ይሄንንም ያደረገው ህወሓቶች ናቸው ያደረጉት። በነገራችን ላይ ከህወሓት ጋር አብረን እንስራ የምትሉ ሰዎች ካላችሁ ይሄንን ከልብ አድርጉ። ይሄንን እንድታሰምሩበት ፈልግ ይሄ ከሆነ በኋላ ምንድነው ያደረጉት? በቃ የኦሮሞ ክልል ጽህፈት ቤት እዛ ፍላሚንጎ አካባቢ ድሮ የገበሬ ማህበር የሚባል የነበረውን ወሰዱ። የኦሮሞ አዲስ አበባ ውስጥ የኦሮሞ ክልል ጽህፈት ቤት በቃ የኦሮሞ ክልል መንግስት መቀመጫ አዲስ አበባ እንዲሆን ተደረገ። ከ97 ጀምሮ አዲስ አበባ እንዲሆን ተደረገ። ከዛ በብዙ ቢሊዮን ብር የኦሮሞ ክልል ፍርድ ቤት ሁሉ አዲስ አበባ ገነቡ። የኦሮሚያ ፖሊስ ምናምን ሁሉ አደረገ። እንዲህ አድርገው ብዙ ነገሮችን መስራት ጀመሩ። እና ቤዚክሊ እነዚህ ሰዎች ምንድነው ያደረጉት? አዲስ አበባ ውስጥ ተቀምጠው ግን ያው አዲስ አበባን የመሰልቀጥ አዲስ አበባን የመዋጥ አዲስ አበባን የመጨፍለቅ አጀንዳቸውን ቀጠሉ ማለት ነው። እና በዚህ ሁኔታ እያለ ነው እንግዲህ አድማጮቻችን፣ ተመልካቾቻችን ሰሞኑን ዛሬ አንድ አዋጅ ጸድቋል። እና ይሄ አዋጅ የጸደቀው አዋጁ የሚባለው በፓርላማን የጸደቀው ብዙ ክርክር ተደርጎበት የጸደቀ አዋጅ ነው። አድማጮቻችን፣ ተመልካቾቻችን
የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ በሚል 1410 2018 በሚል ህግ ነው እንግዲህ አዋጅ ወጣው እና አዋጁ ለ6 ዓመት ሲያከራክር የነበረ ነው እና በዚህ አዋጅ ላይ እንግዲህ ምንድነው አብይ አህመድ እና ሽመልና አብይ አህመድ ያጸደቁት ምንድነው የኦሮሚያ ፍርድ ቤቶች ይላል የኦሮሚያ ፍርድ ቤቶች ይቅርታ የኦሮሚያ ፍርድ ቤቶች በአዲስ አበባ ውስጥ ስልጣን እንዳላቸው ነው የሚደነገገው የኦሮሚያ ፍርድ ቤቶች የክልል መንግስት ባለስልጣናትና ሰራተኞች ላይ ከኃላፊነታቸው እና ከስራቸው ጋር በተገናኘ በሚፈጸሙ ወንጀሎች ላይ ብቻ የዳኝነት ስልጣን አላቸው ብሎ ነው የሚለው እና ቤዚክሊ ምንድነው ይሄ የኦሮሚያ ፍርድ ቤት የሚባለው በአዲስ አበባ ነዋሪዎች ላይ የዳኝነት ስልጣን አላቸው ስለዚህ አዲስ አበባ ውስጥ የፌደራል መንግስት አለ የአዲስ አበባ መስተዳድር አለ አዲስ አበባ ውስጥ ደግሞ የኦሮሞ ክልል በቃ አዲስ አበባ ሰው ታስሮ በኦሮሞ ፍርድ ቤቶች ውስጥ በኦሮሞ ክልል ፍርድ ቤቶች ውስጥ ሊዳኝ ይችላል ማለት ነው ያ ስልጣን ነው ለኦሮሞ ክልል የተሰጠው ለኦሮሞ ክልል ያ ስልጣን ነው የተሰጠው እና እዚህ ጋር ምንድነው የሚሉት ይሄ ለአዲስ አበባ ለኦሮሞ ክልል ሰራተኞችና ለኦሮሞ ክልል ምናምን ብቻ ነው ብሎ ነው የሚሉት ግን አካይዳቸው እንደዚህ አይደለም ወገኖች በዚህ ተጀምሮ ምንድነው ሊያደርጉ የሚፈልጉት መሰላችሁ በቃ የአዲስ አበባ ሰው እንደፈለጉ ያስራሉ በኦሮሞ ክልል ፍርድ ቤት ይከሳሉ እሺ በፌደራል ፍርድ ቤት አይደለም በኦሮሞ ክልል ፍርድ ቤት ይከሳሉ ማንንም ሰው አዲስ አበባ ውስጥ ያለ ማንኛውም ነዋሪ በኦሮሞ ክልል ፍርድ ቤት ውስጥ ሊከሰስ ይችላል የኦሮሚያ ክልልን ወንጀል ፈጸምኩ ተብሎ በትንሹም በውሸትም ይሁን በምንም ሊከሱት ይችላሉ ከከሰሱት በኋላ በቃ እንደፈለጉ በፌደራል መንግስት ምንም ነገር ማድረግ ካልተቻለ በኦሮሚያ ፖሊስ በአዲስ አበባ በስተዳደር ምንም ነገር ማድረግ ካልተቻለ እነሱ ሽመልስ አብዲሳ የፈለጉትን ሰው አዲስ አበባ ውስጥ ፒያሳ ሂዱ ካሳንቺስ ፖፑላሬ ሂዱ ለጋሃር ቦሌ ሂዱ ጉለሌ የፈለገበት ቦታ የአዲስ አበባ ነዋሪ በሽመልስ አብዲሳ ተከሶ ወደ ፍርድ ቤት ሊሄድ ይችላል ይሄ ህግ ነው የጸደቀው ወገኖች ይሄ ህግ ነው የጸደቀው እና በዚህ ጉዳይ ላይ ሁለት ጽሁፎች አሉ አንድ የህግ ባለሙያ ዳንኤል ፈቃዱ የሚባል የህግ ባለሙያ በዚህ ጉዳይ ላይ የጻፈውን በጣም ጠቃሚ ጽሁፍ ላንብብላችሁ ከዛ ደግሞ ዶክተር ደሳለኝ ጫኔ በፓርላማ በዚህ ጉዳይ ላይ አብኖችና ዶክተር አበባው ተቃውሞ አሰምተዋል እና ያንን በተመለከተም እንደዚሁ ተጨማሪ ምን እንዳሉ ገልጽላችኋለሁ እና ምንድነው የሚለው ግዛት ተሻጋሪ ስልጣን ይላል ዳንኤል ፈቃዱ ጠበቃ ዳንኤል ፈቃዱ ግዛት ተሻጋሪ ስልጣን ለኦሮሞ ክልል ፍርድ ቤት ለኦሮሚያ ፍርድ ቤት ይላል በዳንኤል ፈቃዱ ጠበቃና የህግ አማካሪ መጋቢት 24 ቀን 2018 ዶላር ነው ማነበብላችሁ በዳንኤል ፈቃዱ ጠበቃና የህግ አማካሪ የተጻፈውን ነው በጣም ጠቃሚ ስለሆነ ያለውን ነገር ኢን ኮንቴክስት ስለሚያስቀምጥ ማለት ነው ኦብጀክቲቭሊ መጋቢት 24 ቀን 2018 ዓ.ም የጸደቀው አዲሱ የወንጀል ስርዓት እና የማስረጃ ህግ በተለይም አንቀጽ 25 ንዑስ አንቀጽ 3 ላይ ለኦሮሞ ክልል ፍርድ ቤቶች በአዲስ አበባ ከተማ ውስጥ ለሚገኙ የክልል ተቋማትና ሰራተኞች የሰጠው የዳኝነት ስልጣን በህግ ባለሙያዎችና በፖለቲካ ተዋንያን ዘንድ ሰፊ ክርክርን አስነስተዋል ይላል ጠበቃው ይህን ድንጋጌ ከህግ መርህ ከህገ መንግስታዊ ፋይዳና ከተግባራዊ ተግዳሮቶች አንፃር እንደሚከተለው በዝርዝር መመልከት ይቻላል ይላል ከግዛታዊ የዳኝነት ስልጣን መርህ ወይም ቴሪቶሪያል ጁሪስዲክሽን አንፃር አንድ በዓለም አቀፍ የህግ ስነ ስርዓት ውስጥ የወንጀል ዳኝነት ስልጣን ዋነኛ መሰረት የግዛት መርህ ይህ መርህ አንድ ወንጀል የተፈጸመበት ግዛት ባለቤት የሆነው መንግስት ወይም አካል የመዳኘት ስልጣን አለው የሚል ነው ተቃርኖ እንግዲህ አዲስ አበባ ራሷን የቻለች አስተዳደር ቻርተር ሲቲ እንደመሆኗ በሷ ግዛት ውስጥ የሚፈጸሙ ወንጀሎች በፌደራል ወይም በከተማዋ ፍርድ ቤቶች መፈታት ነበረባቸው ይላል ሁለተኛ ተቃርኖ ልዩነቱ ደግሞ አዲሱ ህግ ይህን መርህ በመተው አዲስ የወጣው ህግ ማለት ነው ይህን መርህ በመተው የተከራካሪዎች ማንነት ወይም አይደንቲቲ ቤዝድ ወይም የተቋማት ባለቤትነት ላይ የተመሰረተ ስልጣን subject matter coupled with personal አስተዋውቋል ይህም በአንድ ጂኦግራፊካዊ ወሰን ውስጥ ሁለት የተለያዩ የክልል የፌደራል የዳኝነት ስልጣናት እንዲኖሩ በማድረግ ግዛታዊ ስልጣን መርህ ይሸረሽራል በቃ የአዲስ አበባን መስተዳደር ስልጣን ይሸረሽራል ማለት ነው
አዲስ አበባን ሰብዱ ያደርጋል። አዲስ አበባን በኦሮሞ ክልል ስር ያደርጋል ማለት ነው። ይሄ አንድ ነው። ግዛታዊ የዳኝነት ስልጣን መርህን በተመለከተ ጠበቃ ዳንኤል ያስቀመጠው ልጅ። ከዛ ሁለተኛ ይላል ከኢትዮጵያ ህገ መንግስት አንፃር ብሎ ጉዳዩን ይተረትነዋል። ከኢትዮጵያ ህገ መንግስት አንፃር የፌዴሬሽኑ ህገ መንግስት አሁን ያለው ህገ መንግስት ማለት ነው በአንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሞ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው ይደነግጋል። የህጉ ሙግቱ ይላል የህግ ሙግቱ ደጋፊዎች ይሄ ህጉን የሚደግፉ ሰዎች ደጋፊዎች ልዩ ጥቅም የሚለው ጽንሰ ሐሳብ ከክልሉ የራሱን ተቋማትና ሰራተኞች በራሱ ህግና ፍርድ ቤት እንዲያስተዳድር ይፈቅዳል ይላሉ። እንግዲህ ይሄን የኦሮሞ ፖለቲከኞች ማለት ነው የሚቃወሙት ይሄንን ህግ የሚቃወሙ ደግሞ ምን ይላሉ? ተቃዋሚዎች ግን የህግ መንግስቱ አንቀጽ 50 ንዑስ አንቀጽ 4 የክልል ስልጣን በክልሉ ወሰን ብቻ የተገደበ ነው የሚለውን መሰረታዊ መርህ ይጠቅሳሉ። እንግዲህ እነዚህ አንደኞቹ 49 አንቀጽ 49(5) የኦሮሞ ክልል ልዩ ጥቅም እንዳለው የሚለውን ይገልጹና ይሄ ልዩ ጥቅም እንግዲህ የኦሮሞ ፍርድ ቤቶች በአዲስ አበባ ነዋሪዎች ላይ የመፍረድና የመዳኘት ስልጣንንም ያካትታል ብለው ያንን በአንቀጽ 49 ንዑስ አንቀጽ 5 ያለውን ለጥጠው ያቀርቡታል የኦሮሞ ፖለቲከኞች። ሌሎቹ ግን የሚሉት ምንድነው? በዚሁ በህገ መንግስቱ አንቀጽ 50 ንዑስ አንቀጽ 4 ላይ የክልል ስልጣን በክልሉ ወሰን ብቻ የተገደበ ነው የሚለውን መሰረታዊ መርህ ይጠቅሳሉ። እና ጠበቃው ጽሁፉን ሲቀጥል የዳኝነት ስልጣን የሉዓላዊነት መገለጫ በመሆኑ ከአንድ ክልል ወሰን ወጥቶ በሌላው ክልላዊ ከተማ አስተዳደር ውስጥ መተግበሩ የህገ መንግስቱን የስልጣን ክፍፍልን ያደበዝዘዋል ይላል። እንግዲህ ከኢትዮጵያ ህገ መንግስት አንፃር ጠበቃው የጻፈውን ምነግራችሁ ከሌሎች የፌደራል ሀገራት ተሞክሮ የሌሎች የፌደራል ሀገራትንም ተሞክሮ ጠበቃው ያስቀምጣል። በአብዛኞቹ የፌደራል ሀገራት ለምሳሌ አሜሪካ፣ ናይጄሪያ ወይም ጀርመን የጋራ መቀመጫ በሆኑ ከተሞች ውስጥ የዳኝነት ስልጣን አያያዝን ጥያቄ የተሞላበት ነው ብሎ ያስቀምጥና ተሞክሮውን ሲነገር በአሜሪካ ዋሽንግተን ዲሲ ውስጥ የፌደራል ህንጻዎች ወይ ቢኖሩም በህንጻዎቹ ውስጥ የሚፈጸሙ ወንጀሎች የሚታዩት በፌደራል ፍርድ ቤቶች እንጂ ተቋማቱ የመጡበት የሌላ ክፍለ ሀገር ስቴት ፍርድ ቤቶች በዚያ ግዛት ውስጥ ገብተው አይዳኙም። የኢትዮጵያ ለውጥ ምንድነው? የኢትዮጵያ አዲሱ አሰራር ግን ኤክስትራ ቴሪቶሪያል ጁሪስዲክሽን ከግዛት ውጪ ያለ ስልጣን የሚሰጥ አሰራር በመሆኑ በፌደራሊዝም ተሞክሮ ውስጥ አዲስና አወዛጋቢ አካሄድ ነው ይላል። አራተኛ ከህግ መርህና ፍልስፍና አንፃር ጠበቃ ዳንኤል ፈቃዱ ይሄ የወጣውን ህግ ከህግ መርህና ፍልስፍና አንፃር የሚያስቀምጠዋል። ከህግ ፍልስፍና አንዱ ዓላማ የህግ እርግጠኝነት ወይም ሌጋል ሰርተኒቲ ማስፈን ነው ይላል። የዳኝነት አንድነት በአንድ ግዛት ውስጥ የሚኖሩ ሰዎች የሚዳኙበት ህግና ፍርድ ቤት የታወቀ ሊሆን ይገባል። አዲሱ አዋጅ ግን በአዲስ አበባ ውስጥ ለሚገኙ ሰዎች ማነህ፣ የት ነው የምትሰራው የሚሉ ጥያቄዎችን በመጠየቅ የተለየ ፍርድ ቤት እንዲሰየም ማድረጉ ነው። አዲስ አበባ ውስጥ የሚኖሩ ሰዎች ዘራቸው ታይቶ የሚሰሩበት መስሪያ ቤት ታይቶ አንተ ወደ አዲስ አበባ ፍርድ ቤት ሂድ፣ አንተ ወደ ኦሮሞ ክልል ፍርድ ቤት የሚባል ነገር ይመጣል ማለት ነው። በህግ ፊት እኩል የመሆንን መርህ ኢኳሊቲ ቢፎር ዘ ሎው ጥያቄ ውስጥ ይከተዋል። ለምሳሌ ሁለት ግለሰቦች አዲስ አበባ ውስጥ ተመሳሳይ የሙስና ወንጀል ቢፈጽሙ አንደኛው የኦሮሚያ ክልል ሰራተኛ በመሆኑ ጨፌ ኦሮሚያ ባወጣው ህግና በክልሉ ፍርድ ቤት ሲዳኝ፣ ሌላው ግን በፌደራል ህግ ፍርድ ቤት ሊዳኝ ነው ይላል። እና አምስተኛው ደግሞ ነጥብ ምንድነው? በተግባር ሊፈጠሩ የሚችሉ ተግዳራቶች ብሎ ያስቀምጠዋል። ይህ ስልጣን ውክልና በፍትህ አሰጣጡ ሂደት ላይ የሚከተሉትን ችግሮች ሊያስከትል ይችላል። የፖሊስ ምርመራ ውዝግብ፣ ወንጀሉ ሲፈጸም መጀመሪያ የሚደርሰው የአዲስ አበባ ፖሊስ ወይስ የኦሮሚያ ፖሊስ? የኦሮሚያ ፍርድ ቤት ትዕዛዝ ቢሰጥ በአዲስ አበባ ፖሊስ ላይ ተፈጻሚ ይኖረዋል ወይ? ይህ እንግዲህ ከፖሊስ ምርመራ ውዝግብ ጋር በተገናኘ ነው። የማስረጃ አሰባሰብ ጋር በተገናኘም ደግሞ ጠበቃው ሲያስቀምጥ በአዲስ አበባ ከተማ ውስጥ የሚገኙ የፌደራል ወይም የግል ተቋማት ለኦሮሚያ ክልል ፍርድ ቤቶች ማስረጃ እንዲሰጡ የሚገደዱበት የህግ ማዕቀፍ ግልጽነት ሊጎለውና አሰራሩም እጅግ አስቸጋሪ ሊሆን አይችልም ወይ? ይችላል ብሎ ነው የሚያስቀምጥ። እና ጠበቃው ሲያጠቃልል አዲሱ ህግ የኦሮሞ ክልልን ተቋማዊ ደህንነትና ልዩ ጥቅም ለማስከበር ታስቦ የተደነገገ ቢሆንም ከግዛት የዳኝነት ስልጣን መርህ ጋራ ይጋጫል።
በተግባርም በፌደራልና በክልል የፍትህ ተቋማት መካከል ስራ መደራረብና ስልጣን ሽኩቻን የሚፈጥር እድሉ ከፍተኛ ነው ብሎ ይህ ጠበቃ በዚህ ጉዳይ ላይ ያለውን ተግዳሮት ያለውን ችግር ያስቀምጣል ማለት ነው። እንግዲህ ይሄ አዲስ በወጣው ህገ አዋጅ መሰረት ያለውን ምን ያህል እንደተወሳሰበ ምን ያህል ችግር እና እነዚህ ሰዎች ይሄን ሁሉ ነገር የሚያደርጉት እንግዲህ አንቀጽ 49 የሚለውን የኦሮሞ ክልል በአዲስ አበባ ውስጥ ልዩ እንትን መብት አለው የሚለውን በመውሰድ ነው። እንግዲህ በዚህ ሁኔታ በአዲስ አበባ ህዝብ ላይ ጉልበታቸውን ኦሬዲ ደው የአዲስ አበባ ህዝብ በኦሮሚያ ክልል ተደረገ አልተደረገ ተባለ እንጂ ኦሬዲ እኮ የአዲስ አበባ ህዝብ እኮ ኦሬዲ የአዲስ አበባ መስተዳደር እኮ ማለት እኮ ያው ኦሮሚያ ክልል እኮ ማለት እንደው ቴክኒካሊቲ እናውራ ብለን ነው እንጂ አንዳንዶቹ አዲስ አበባ ኦሮሚያ ክልል አዲስ አበባን ዋጠ ምናምን ሲል ኦሬዲ እኮ ተውቷል እኮ። ለነገሩ ኦሬዲ እኮ የአዲስ አበባ መስተዳደር እኮ ኦሬዲ እኮ የኦሮሞ ክልል እኮ ማለት ነው። በአዲስ አበባ መስተዳደርና በኦሮሞ ክልል መካከል እኮ ልዩነት የለም። በፌደራል መንግስቱ በአዲስ አበባ መስተዳደርና በኦሮሞ ክልል መካከል በሶስቱ መካከል እኮ ልዩነት የለም። እንደው ህግን እናውራ መርህን እናውራ እንደው ቲዮሬቲካሊ ዲስከስ እናድርግ በሚል ነው እንጂ ምንም ልዩነት የለውም። ግን በመርህ ደረጃ ግን ኦሬዲ በተግባር እያደረጉት ያለውን ነገር በቃ በሰነድ በህግ በማስረጃ እየደነገጉ። ስለዚህ በማንኛውም ጊዜ የአዲስ አበባ ህዝብ በኦሮሞ ብልጽግናዎች በኦሮሞ ክልል በነሽመልስ አብዲሳ ቀንበር ውስጥ ጉልበት ስር ወድቋል ማለት ነው እና በዚህ ጉዳይ ላይ ያው የሚፈልጉትን ያሰቡትን ያቀዱትን ነው እነዚህ ሰዎች ያደረጉ እና በዚህ ጉዳይ ላይ ሌላ ተጨማሪ ዶክተር ደሳለኝ ጫኔ የጻፈውን ዶክተር ደሳለኝ ጫኔ በዚህ ጉዳይ ላይ የተናገረውን ላቀርብላችሁ። ዶክተር ደሳለኝ ጫኔ በፓርላማ እንዲሁም አብሮ የሥራ ባልደረባው ዶክተር አበባው ይህንን ጉዳይ አጥብቀው ተከራክረዋል፣ አጥብቀው አውግዘዋል። ትክክል አይደለም ብለው ተናግረዋል። ያው ሁሌ እንደሚናገሩት ማለት ነው። ነገር ግን ይሄ ኦሬዲ የተወሰነ ነው። በሐሳብ በክርክር በሙግት በፍጭት የተግባራዊ ኦሬዲ እና አብይ አህመድ እና ሽመልስ አብዲሳ እና አዳነች አቤቤ ተነጋግረው ይሄን እናጸድቅ ከዛ በኋላ ይሄን እናድርግ ተብሎ በሰዎቹ በእቅድና በስትራቴጂ ነው የሚሰሩት። በቃ አዲስ አበባን ለመዋጥ አዲስ አበባን ኦሮማይዝ ለማድረግ አዲስ አበባን ፊንፊኔ ለማድረግ ኦሬዲ ከጅምሩ ስልጣን ፌደራል መንግስትን ሲይዙ ታከለ ኡማን ሲያስቀምጡ ከጅምሩ ታከለ ኡማን ሲያስቀምጡ ከዛ አዳነችን ማን ነው ከታከለ ኡማ በኋላ ማንን ያመጡት ከታከለ በኋላ ኡማ በኋላ አሲን አዳነችን ያመጡት ከዛው ከታከለ ኡማ በኋላ አዳነችን ሲያመጡ እዛ አካባቢ ያለው ማህበረሰብ ሲያፈናቅሉ ሲስተማቲክ በሆነ መንገድ ይሄን ነገር ነው ሲሰሩ የነበሩት። ለምሳሌ ምንድነው ያደረጉት? ለምሳሌ ብታስታውሱ ከሆነ የአዲስ አበባ ውስጥ የኦሮሞ ትምህርት ቤት እንክፈታሉ። 4 የኦሮምኛ ትምህርት ቤት ከፈቱ አዲስ አበባ ውስጥ የምታስታውሱ ከሆነ ጀነራል ታደሰ ብሩ ትምህርት ቤት፣ ዋቆ ጉቱ ትምህርት ቤት፣ ሌሎቹን አላካቸውም። 4 የኦሮምኛ ትምህርት ቤት ከፈቱ። ለምንድነው አዲስ አበባ ውስጥ የኦሮምኛ ትምህርት ቤት የሚከፈተው በሚባልበት ጊዜ አዲስ አበባ ውስጥ የኦሮሞ ክልል ውስጥ የሚሰሩ ሰራተኞች አሉ እና ለሰራተኞቻችን ያው የሊሴ ትምህርት ገብረ ማርያም የናዝሬት ስኩል የጀርመን ትምህርት ቤት የጣሊያን ስኩል አለ አይደለም ወይ? ስለዚህ አዲስ አበባ ውስጥ የኦሮሞ ክልል ነው ለኦሮምኛ መማር ለሚፈልጉት የትምህርት አዲስ አበባ በስተዳደር ቦታ ነው የሰጠው እና ወጪውን ሁሉ ነገር የሚችለው የኦሮሞ ክልል ነው በሚል ነበር መጀመሪያ ያቀረቡት የምታስታውሱ ከሆነ ኦሮምኛ መማር ለሚፈልጉ ነው። ይሄ ፈረንሳዮች ከፈረንሳይ መጥተው ሊሴ ገብረ ማርያም ትምህርት ቤት ከፍተው የለም ወይ? ህንዶች፣ ግሪኮች፣ የኢንዲያን ኮሚኒቲ የቱርክ ምናምን ትምህርት ቤት ከውጭ ሀገር መጥተው ተከፍቶ የለም ወይ? የግል ትምህርት ቤቶች። ስለዚህ እኛም የኦሮሞ ክልል የሶማሌ ክልልም የትግራይ ክልልም አዲስ አበባ ውስጥ ቦታ ጠይቆ በትግርኛ ማስተማር በሶማሌኛ ማስተማር ከፈለገም እነሱ መብታቸው ነው በሚል እነ ጀዋር ሁሉ ይሄን ነገር ሲከራከሩ በዛ ምክንያት ይሄንን ነገር በኦሮሞ ክልል ነው ቢደረገው በሚል በዛ ምክንያት 4 ትምህርት ቤቶች ተከፈቱ። በአመቱ ምን አደረጉ መሰላችሁ? በአመቱ ያ ትምህርት ቤት ከተከፈተ በኋላ ለነዚህ ትምህርት ቤቶች የሚያስፈልገውን ወጪ የአዲስ አበባ መስተዳደር እንዲሸፍን አደረጉ። አያችሁ ሌብነታቸው በትንሽ ጀምሮ እንዴት ገብተው እንዴት እንደሚያደርጉ የአዲስ አበባ መስተዳደር የነዚህን ትምህርት ቤቶች ወጪ እንዲሸፍን ተደረገ። ለነዚህ ትምህርት ቤቶች ለሚመጡ ለሚያስተምሩ ሰዎች ኮንዶሚኒየም ተሰጣቸው።
ነገር ግን ምን ሆነ? እነዚህ ትምህርት ቤቶች ውስጥ መማር የሚፈልግ ሰው ጠፋ። ሰው ኦሮሞም ሁሉ ሳይቀር የኦሮሞ ክልል ውስጥ የሚሰሩ የኦሮሞ ባህል ማዕከል ውስጥ የሚሰሩ የኦፒዲዮ ሰዎች ሁሉ ሳይቀር የኦፒዲዮ ባለስልጣናት ሁሉ ሳይቀር ልጆቻቸውን ሴንት ጆሴፍ ናዝሬት ስኩል ሴንት ሜሪ ምናምን ሊሴ ገብረ ማርያም እንጂ የሚልኩት የኦሮምኛ ትምህርት ቤት ልጆቻቸውን አይልኩም፣ የኦፒዲዮ ባለስልጣናት ሁሉ ሳይቀር። ስለዚህ እነዚህ አራት የኦሮምኛ ትምህርት ቤቶች ውስጥ የሚማር ጠፋ፣ የሚመዘገብ ጠፋ። ከዛ ምን አደረጉ? ተሸነፈን እንዳይሉ ይሰርን እንዳይሉ ከአዲስ አበባ ዳር ከነሰበታ ከነቡራዮ የደሃ ኦሮሞዎችን ልጆች በባስ እያመላለሱ እነዚህ አራት ትምህርት ቤቶች ውስጥ ማስተማር ጀመሩ። እነዚህ ሰዎች ከቡራዮ ተነስተው እዛ ቡራዮ አካባቢ፣ ሰበታ አካባቢ፣ ዞልታ አካባቢ ባሉ ትምህርት ቤቶች በዛው በአቅራቢያቸው እንዲማሩ ማድረግ ሲቻል ለፖለቲካቸው እንዳይሸነፍ ብሎ ኦፒዲዎች እነ ለማ መገርሳና እነ ሽመልስ አብዲሳ እና አብይ አህመድ ምን አደረጉ? ከነዚህ ከነሶሉልታ በባስ እያመጡ እነዚህ የኦሮምኛ ትምህርት ቤቶች ውስጥ አራት ውስጥ ማስተማር ጀመሩ። ይሄ ሁሉ ገንዘብ ማን ነው የሚሸፍን? የአዲስ አበባ መስተዳድር። አያችሁ ምን እያደረጉ እንደነበር። በኋላ ይሄም አላዋጣ ሲላቸው ምን አደረጉ? በቃ ቦልድ ሆነው በእያንዳንዱ የአዲስ አበባ ትምህርት ቤት ውስጥ ኦሮምኛ በግድ ትምህርት እንዲሰጥ ገደል ጀምሮ አያችሁ። ለምን? እነሱ ኦሮምኛ ብለው በከፈቱት መማር የሚፈልግ ሰው የለም፣ ሰው መማር አይፈልግም። ስለዚህ ምን አደረጉ? በግድ በካሪኩለም ኦሮምኛ በሁሉም ትምህርት ቤቶች እንዲማር አደረጉ። ከዛ ምን አደረጉ? የፕሪንሲፕሉ ወይም ምክትል ፕሪንሲፕሉ ኦሮሞ መሆን አለበት ብሎ ደነገጉ። ከዛ በአዲስ አበባ ትምህርት ቤት ውስጥ የኦሮሞ ባንዲራ መውለብለብ አለበታል። በአዲስ አበባ ትምህርት ቤት ውስጥ የኦሮሞ ህዝብ መዝሙር መዘመር አለበታል። ይሄ ትልቅ ተቃውሞ ሲያስነሳ ያው ተማሪው ስለተቃወማቸው ያንን ጊቭ አፕ አደረገ። አሁን ግን በሁሉም ትምህርት ቤቶች ኦሮምኛ በግድ እስከ 10ኛ ክፍል ትምህርት ይሰጣል። በዚህ መልኩ ምንድነው ያደረጉት? ያንን የኦሮሞ አዲስ አበባን ኦሮማይዝ የሚያደርግ አጀንዳቸውን በዚህ መልኩ ነው ሰዎቹ ሲስተማቲካሊ ዘዴ በዘዴ ያደረጉት። ይሄንንም እንደዛው ነው የወሮች ያደረጉት ያሉት። አላማቸው አዲስ አበባ ከተማን አንፊሎ ወለጋ ወይም ዲንሾ ባሌ ማድረግ ነው አላማቸው። አማርኛ የማይነገርበት ሁሉ ነገር የኦሮሞ ለኦሮሞ በኦሮሞ ይሆናል። እነዚህ ሰዎች እኮ አዲስ አበባ ውስጥ እኮ ወገኖቼ የኢትዮጵያ ሰንደቅ እኮ እንዳውለበለብ ያደረጉ ናቸው። በቃ አዲስ አበባ እኮ ማለት እኮ ወገኖቼ አሁን በብዙ ነገሮች ስናያት እኮ አዲስ አበባ ማለት እኮ በቃ ኢትዮጵያዊነት ስሜት ያለው እና ከሁሉ ቦታ ክፍለ ከተሞች ውስጥ ብትሄዱ አውሮፕላን ማር ኤርፖርት ብትሄዱ በቃ ከሌላ ቦታ እያመጡ የሚቀጠረው በአዲስ አበባ መስተዳደር በብዛት የሚቀጠረው ኦሮምኛ ተናጋሪ፣ በፌደራል መንግስት በብዛት የሚቀጠረው ኦሮምኛ ተናጋሪ ነው። ኢኮኖሚውን ለመቆጣጠር ሁሉን ነገር ለመያዝ በጥድፊያ ይሄን ነገር እያደረጉ ነው። እና አሁን ደግሞ ይሄንን በፍርድ ቤቶችን በማድረግ የአዲስ አበባን ህዝብ ለማስጨነቅ ኦሬዲ አሁንም እያስጨነቁት ባለው ላይ ተጨማሪ ነገር ለማስጨነቅ እየሰሩ ነው። እና በዚህ ጉዳይ ላይ እነ ደሳለኝ የተናገሩት አለ ላንብብላችሁ። ዶክተር ደሳለኝ ምንድነው ከ60 ዓመት በላይ በስራ ላይ የቆየው የወንጀል ህግ ስነ ስርዓትና የማስረጃ ህጉ ትላንት በህዝብ ተወካዮች ምክር ቤት ቀርቦ ነበር ይላል ዶክተር ደሳለኝ። አዋጁ ለመጽደቅ 6 ዓመታት የወሰደበት ሲሆን አወዛጋቢ ከነበሩ አንቀጾች ውስጥ አንቀጽ 25 ንዑስ አንቀጽ 3 ሲሆን አንቀጹም የኦሮሚያ ክልል ፍርድ ቤቶችን በአዲስ አበባ የዳኝነት ስልጣን የሚሰጠው አንቀጽ ነው ይላል። አንቀጽ 25 ንዑስ አንቀጽ 3 ከኢትዮጵያ ፌዴራሊዝም አንጻር የሚከተሉት ዋና ዋና እድምታዎች አሉት ይላል ዶክተር ደሳለኝ። የዳኝነት ስልጣን ወሰን መደራረብ ይላል። ቅድም ጁሪስዲክሽን ኦቨርላፕ በፌደራል ስርዓት ውስጥ የዳኝነት ስልጣን ብዙውን ጊዜ በግዛት ወይም ቴሪቶሪያል ጁሪስዲክሽን ላይ የተመሰረተ ነው። ይህን ድንጋጌ ግን አንድ ክልል ከራሱ ግዛት ወይም ወሰን ውጪ በሌላ አስተዳደር አዲስ አበባ ውስጥ ንብረቶቹ ላይ ስልጣን እንዲኖረው በማድረጉ የተለመደውን የግዛት ወሰን መርህ የሚጋፋና አዲስ አዘራር የሚዘረጋ ነው ብሎ ዶክተር ደሳለኝ ይህንን ነገር ተቃውሞታል። ሁለተኛ የአዲስ አበባ ልዩ ሁኔታ አዲስ አበባ የፌደራል መንግስት መቀመጫና የራሷ መስተዳደር ያላት ቢሆንም በህግ መንግስቱ አንቀጽ 49 ንዑስ አንቀጽ መሰረት የኦሮሞ ክልል ልዩ ጥቅም እንዳለው ተደንግጓል። ይህ የረቂቁ ህግ አንቀጽ 25 ንዑስ አንቀጽ 3 ድንጋጌ ያንን ልዩ ጥቅም ወደ ዳኝነት ስልጣን ለማሳደግ የሚደረግ ሙከራ ተደርጎ ሊወሰድ ይችላል።
በመሰረቱ ህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ድንጋጌ መንፈስ ከዳኝነት ስልጣን ጋር የሚያገናኘው አንዳች ነገር የለም ይላል ዶክተር ደሳለኝ። የህግ ተፈጻሚነትና ቅራኔው ይላል እርስ በርስ ቅራኔው በአዲስ አበባ ውስጥ የሚፈጸሙ ወንጀሎች ብዙውን ጊዜ በፌደራል ፍርድ ቤቶች ወይም በአዲስ አበባ ከተማ ፍርድ ቤቶች የሚታዩ ናቸው። የኦሮሞ ፍርድ ቤቶች እዚህ ውስጥ ስልጣን ሲሰጣቸው የትኛው ህግ ተፈጻሚ ይሆናል? የፌደራል ወንጀል ህግ ወይስ የክልሉ? እና የፖሊስ ምርመራው በማን ይካሄዳል የሚሉት የስልጣን ሽኩቻዎች የሚፈጠር ድንጋጌ ነው። በተጨማሪም ድንጋጌው የአዲስ አበባን ሉዓላዊነትና የፌደራል መንግስትን የዳኝነት የበላይነት ይሸረሽራል የሚል ተቃውሞ ሲነሳበት በመቆየቱ ነው 6 ዓመት ሲጓተት ከርሞ በዚህ ምክር ቤት የመጨረሻ ዘመን ላይ እንዲጸድቅ የቀረበው። አዋጁ እንደተለመደው በሁለት ተቃውሞ በአብላጫ ድምጽ ጸድቋል። በሁለት ተቃውሞ እነዚህ ሁለት ወንድሞች ናቸው የተቃወሙት። ሌሎቹ በሙሉ አጽድቀዋል። ሌሎቹ በሙሉ ታዛዦች ናቸው። የብአዴን ሰዎች ሁሉ ይሄንን ነገር አጽድቀዋል። የኢዜማ ሰዎች ሁሉ ይሄንን ነገር አጽድቀዋል። እኔና ዶክተር አበባው ተቃውሞ ከታች ተቃውመናል። የገረመኝ የአማራ ብልጽግና ተወካዮች ይላሉ። የአማራ ብልጽግና ተወካዮች፣ የአዲስ አበባ ህዝብ ተወካዮችና የኢዜማ ተወካዮች መቃወም ቢፈሩ እንኳን ድምጽ ተአቅቦ ማድረግ አለመቻላቸው ነው የሚያስገርመኝ ይላል ዶክተር ደሳለኝ። የአዲስ አበባ ተወካዮች አዲስ አበባን ወከል ነው ያሉ ሰዎች፣ የአዲስ አበባን ህዝብ ወከል ነው ያሉ ሰዎች አዲስ አበባን ህዝብ የሚጨፈልቅ በአዲስ አበባ ህዝብ ላይ ቀንበር የሚጭን በአዲስ አበባ ህዝብ ላይ መከራን የሚያበዛ የአዲስ አበባን ህዝብ እንግልት የሚያበረታታ ጸረ አዲስ አበባ ህግ ሲወጣ አዲስ አበባን ወክለው የወጡ ተወካዮች ድምጽ ተአቅቦ እንኳን ማድረግ አልቻሉም ነው የሚለው። የአማራ ብልጽግና ተወካዮች ደግሞ ብአዴኖች እነሱም እንደዚሁ እነዚህ ሁለት ሰዎች ብቻ ናቸው ለአዲስ አበባ ህዝብ የቆሙት። ለአዲስ አበባ ህዝብ ቆሞ ይሄ የአዲስ አበባን ህዝብ የሚጠቅም አይደለም፣ ይሄ የአዲስ አበባን ህዝብ መብት የሚጋፋ ነው፣ ይሄ የአዲስ አበባን ህዝብ ላይ መከራ የሚጭን ነው፣ የአዲስ አበባን የራስን በራስ የማስተዳደር መብት የሚገፍ ነው በሚል በድፍረት ተቃውሞዎችን ያሰሙት እነዚህ ሁለት ሰዎች ናቸው። እነዚህ ሁለት ወገኖች አድማጮቻችን፣ ተመልካቾቻችን ዶክተር አበባው በአሁኑ ጊዜ የኢሃፓ አባል ሆኖ ነው በኢሃፓ ውስጥ ነው የሚንቀሳቀሰው። ዶክተር ደሳለኝ ጫኔ ደግሞ በቃ በሚቀጥለው ጊዜ ፓርላማ አይወዳደርም። እንግዲህ አድማጮቼ፣ ተመልካቾቼ እየሆነ ያለው ነገር ይሄ እና ይሄ እዚህ ጋር አንድ መርሳት የሌለብን ነገር ምንድነው? ይሄ አሁን የሚሆነው ነገር እንግዲህ ወደ አዲስ አበባ ፍርድ ቤት እንግዲህ አዲስ አበባ ሰዎች መጠበቅ ያለባችሁ ወደ አዲስ አበባ ፍርድ ቤት ወደ ኦሮሞ ፍርድ ቤት በምትሄዱበት ጊዜ ማመልከቻ የምትጽፉበታል አይደለ? ለፍርድ ቤት ለመዝገብ ቤት ማመልከቻ የምትጽፉበት 3 ገጽ ደብዳቤ ማመልከቻ ለኦሮሞ ፍርድ ቤት ከጻፋችሁ ያ 3 ገጽ ማለት በኦሮምኛ ሲተረጎም 6 ገጽ ነው። ለምን በአማርኛ የሚጻፈው 3 ገጽ በኦሮምኛ 6 ገጽ ነው የሚወስደው? ለምን በጣም ፊደል እየደራረቡ ስለሚጽፉ ማለት ነው። እና አሁን ለምሳሌ በዳዳ የሚለው ቃል በኢትዮጵያ ፊደል ውስጥ 3 ነው፣ በዳዳ። በኦሮምኛ ግን BAA DHAA DHAA 11 ፊደል ነው በዳዳ የሚለው ቃል ሲጻፍ። በኦሮምኛ 11 ፊደል ነው የሚወስደው፣ በአማርኛ ደግሞ 3። ስለዚህ በአማርኛ የሚጻፈው ማመልከቻ 3 ገጽ ከሆነ በኦሮምኛ የሚጻፈው ማመልከቻ ደግሞ 6 ገጽ ነው። ለእያንዳንዱ ገጽ 1,000 ብር 2,000 ብር ለአስተርጓሚ ይከፈላል። ስለዚህ አንዱን የአማርኛ ገጽ 2,000 ብር ትከፍላላችሁ ለማስተርጎም። ለምን? ኦሮሚያ ክልል ፍርድ ቤት ስለምትከሰሱ ኦሮሚያ ክልል ፍርድ ቤት በምትቀርቡበት ጊዜ በኦሮሚያ ክልል ደግሞ አዲስ አበባ ውስጥ እንኳን ቢሆን በኦሮምኛ ነው መጻፍ ያለበት። ስለዚህ ለማመልከቻ ደብዳቤ በመጽፉበት ጊዜ ለአንድ ገጽ 1,000 ብር 2,000 ብር ትከፍላላችሁ። ስለዚህ በትንሹም በትልቁም የኦሮሞ ፍርድ ቤት የኦሮሞ ፖሊስ ያስራችኋል። የአዲስ አበባ ህዝብ የአዲስ አበባ ነዋሪ ትታሰራለህ። ከዛ ከእስር ቤት ለማምለጥ ማመልከቻ ጻፍ ትባላለህ። ማመልከቻ ለመጻፍ ደግሞ አስተርጓሚ መመደብ አለብህ። ወደ ቆቤ የሚተረጉም 1,000 2,000 ትከፍላለህ። በቃ ሊበዘብዙ እየሆነ የሚሆነው ይሄ ነው። እና ወገኖቼ ይሄ ነገር እንግዲህ ይሄ ነው እየሆነ ያለው እና ይሄ እንደሚመጣ የታወቀ ነው። ብዙ ሰዎች ይሄ ሆነ በሚለው ሲናደዱ ሲበሳጩ ሰማሉ። መበሳጨት የለባቸው።
እነዚህ ሰዎች እኮ አላማቸው ይሄን ማድረግ እኮ ነው። በቃ ሲነሱ የኦሮሞማ ፖለቲካ እኮ ይሄ ነው። ነገር ግን ደግነቱ አድማጮቼ፣ ተመልካቾቼ ደግነቱ ይሄ ህግ አይደለም። ይሄ ህግ ብቻ አይደለም። ይሄ ህግ ብቻ ሳይሆን እንዳለ የኦሮሞ ክልል የሚባለው ይፈርሳል። ስለዚህ ብዙ ውስጣችን መቃጠል የለበትም በዚህ ጉዳይ ላይ። እንደዚህ ሆነ ብለን ጸጉራችንን የምንነጭበት ጊዜ አለ። እነሱ አሁን የዘመኑ ሰዎች ናቸው፣ ስልጣን ላይ ናቸው። በስልጣናቸው የፈለጉትን እያደረጉ ነው፣ ያድርጉ። ግን እነዚህ ሰዎችን የማስወገድ ትግል እየተደረገ ነው። የትጥቅ ትግል እየተደረገ ነው። ፋኖ እነዚህ ሰዎች የማስወገድ ትግል እየተደረገ ትልቅ ደረጃ ላይ ነው ያለው። ስለዚህ አሁን በፓርላማ በሉ በምርጫ ቦርድ በሉ ምርጫ እናደርጋለን ይላሉ። ምርጫም አድርገው ተመረጥን ይበሉ፣ በፓርላማም የፈለጉትን ያድርጉ፣ የፈለገ ትዕይንት ያድርጉ፣ የፈለገ ኮሪዶር ይበሉ፣ የፈለጉትን ይበሉ፣ እነዚህ ሰዎች አይቆዩም። ስለዚህ ይሄ የሚያሳዩን ዝባዝንኪ በሙሉ ተቀዳዶ ይጣላል። ይሄ ህገ መንግስት የሚሉት ነገር በሙሉ ተቀዳዶ ይጣላል። ኢትዮጵያውያን ሁሉ የሚስማሙበት፣ ኢትዮጵያውያንን ሁሉ በእኩልነት የሚያይ፣ ሁሉም ኢትዮጵያዊ ዘሩ ሃይማኖቱ ሳይታይ በሁሉም የሀገሪቷ ክፍል በሰላም መኖር የሚችልበት ዘመናዊ አሻጋሪ የሆነ ስርዓተ መንግስት ይዘረጋል። የኦሮሞ መሬት ፊንፊኔ ከኛ፣ የአማራ መሬት የሚል ነገር አይኖርም። ኦሮሚያ የሚባለው የተረገመ ክልል ይፈርሳል፣ መፍረሱ አይቀርም። ስለዚህ ብዙም በዚህ ጉዳይ ላይ ሊያስጨንቀን ይሄንን የሚያደርጉት ሰዎቹ ያው አፍ ላይ ስለደረሱ ተቻኩለው በቃ ከስልጣን ከመውረዳችን በፊት ወይም ሌላ ነገር ከማድረጋችን በፊት የሆነ ነገር እንትን እናድርግ በሚል ነው። ግን ምንም የሚለውጡት ነገር እና ይሄ ድርጊታቸው ከመቼውም ጊዜ በላይ በህዝብ እንዲጣሉ ነው ያደረጋቸው። ከህዝብ ጋር ተጣልተዋል። አዲስ አበባ ውስጥ ፎቁ ሰገነቱ ቢኖርም አብዛኛው 90% የአዲስ አበባ ነዋሪ በእነዚህ ሰዎች ተንገሽግሿል። ስለዚህ ስለማይቆዩ ይሄ ህግ ብለው ምናምን የሚያወጡት ነገር በሙሉ ይሻራል። ስለዚህ በዚህ ሁላችንም ልንጽናና ይገባል። ይልቅ መናደድ፣ መቆጨት፣ መበሳጨታችንን አቁመን የትግሉ አካል ሆነን በተለይ ከፋኖ ጎን እንድንቆም በዚህ አጋጣሚ ያሳስባል። ምን መናደድ ምንም ዋጋ የለም። አዲስ አበባ ተሰለጠቀች፣ አዲስ አበባ ተዋጠች፣ አዲስ አበባ እንደተደረገች ኦልሬዲ አዲስ አበባን እነሱ የኦሮሞ ክልል ኖረ ኦልሬዲ ቅድም እንዳልኩት ነው። ለኦሮሞ ክልል ለምን ስልጣን ይሰጣል? የፌደራል መንግስት ስልጣንን የኦሮሞ ክልል ወሰደው፣ የአዲስ አበባ መስተዳድር ስልጣን የኦሮሞ ክልል ወሰደው ብለን ምን ልናደድ እንችላለን? ግን ያ ሁሉ ምንድነው ቴክኒካሊቲ ቲዮሪ። በተግባር ግን ካየን አሁን የአዲስ አበባ መስተዳደር ማለት የፌደራል መንግስቱ ማለት የኦሮሞ ክልል መንግስት ማለት አንድ ናቸው። ስለዚህ የኦሮሞ ብልጽግና ነው የሚቆጣጠራቸው። የኦሮሞ ብልጽግናን ደግሞ ካለበት ቦታ ካለበት ተቋም በሙሉ ነቅሎ መጣል ያስፈልጋል። ተነቅሎ የሚጣልበት ጊዜ ደግሞ ቀርቧል። እንግዲህ አድማጮቼ፣ ተመልካቾቼ በአዲስ አበባ ጉዳይ ላይ ያዘጋጀሁት ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።